واقش ማልቀስሽን አቁሚ ወይዘሪት ቤሌን አላለቀስኩም ያለቀስኩ መስሎና ተይ እንጂ አይኖችሽን ባያየው እኮ ለምን ተዋሻለሽ ደሞ ማቷምነን ቤታችሁ ፍጹም ሰላም እንዳለው ነበር ይነገረኝ ታዲያ ምን ገጥሞሽ ነው ትንሽ አሞኝ ነው አይዞሽ መድኃኒት ላመጣልሽ እችላለሁ አያስፈልግም ስለሰብክልኝ አመሰግናለሁ አሁን ማንን ማውራት አልፈልግም በእርግጥ እንግዳ ነህ ላስከፋ አልፈልግም ግን ደግሞ ብቻዬን ተወኝ ብቸኝነት ጉዳቱ ለረጅም ጊዜ አይቼዋለሁ እናም ብቻው እንዲሆን ማንንም ሰው ማድረግም መፍቀድም አልችልም እንደፈለግን እኮ አይደለም እንኖረው መኖር እንደሚገባ እንጂ ይቺ ናት ማለት ነው የመኖር ልክሽ ወይም የህይወት ገደብሽ እንዴት ማለት ትንሿን ፈተና ለምን ትልቅ ህመም እንዲሆንብን እንደምንፈቅድ አይገባኝ የምን ተነፍስለት ወይም ቅለቱ የሚነግረኝ ሰው በማጣታችን ሳትፈልጊ ማግኘትን ሳትለፊ መብላት ነው ፍላጎትሽ ድርጊታችን እኮ ፍላጎትና ጥረታችንን ያሳያል ጥረቱን የሚቆጥር ሰው ድል አያደርግም ሰክሰሱን የሚያስብ ሰው ግን ድካሙም አይታወቅም ምን እንደሚገርመኝ ታውቃለህ አሪፍ ተናጋሪ እንባላለን ግን የተናገረውን ንግግር አንኖረው ከስህተቱ ስህተትሽ ስለ ሰው ሳታውቂ ማውራትሽ ብታውቂኝ የማወራውን ህይወት እየኖርኩ ያለው ሰው ነኝ እያልክ ነው እና የደፈርኩ ከመሰለህ ተሳስተሃል በጭራሽ ፈጣሪ ማርሽ የዴንች ምን ነው ወንድምህ ቀረ አዎ አያቲ ከሄደ ደቂቆች ተቆጠሩ ምናልባት መታጠቢያ ቤት ገብቶ ነው የሚሆነው ትንሽ እንጠብቀው ይመጣል ሰዎች እዚህ ነኝ የት ቀረ ብለን እያሰብን ነበርኩ የትም መታጠቢያ ቤት ነበርኩ አላልኩሽም አያቲ በቃ እኛ ቡና እንጠጣ ቤሌን እማይሆን ህል ውስጥ ገብተሻል ካንተ መራቄ ነውልህ ሰላምን ለመንጠቅ መሞከሬ ነውልህ ሰላም እንዳጣና እማይሆን ውሳኔ እንደወስን ካደረግሽኝ በኋላ ነው ደህና ነህ የምትይኝ አታስብ የት ወጣ የት ገባ የምትለው ቤሌን ሞታለች የኛምነን ሚስጥረኝ ብላ የምጠራ ቤሌን ልብ ውስጥ ሞታል የዚህን ያህል የጨከንሽው የራስን የጭካኔ ብዛት በቅድሚያ በቆጠርክ ከዚህ በኋላ ዳግመኛ ላይ ንካተኝ ሰላም ይሰማኝ ቦታ አግኝቻለሁ እዛ እየሄድኩ ራሴን አዳምጣለሁ የት ማወቅ አስፈላጊ ያልሆነ ነገር እንድነግር አጠብቅ ቆይ ቤሌ እንደዚህ አይነት ሰው ነሽ ሁሉም ሰው ለክፉ ጊዜ ደብቃ ኖሮ ማንነት ይኖራል ደካማ ጎናችን ሲታወቅ ነው ብዙ ሰዎች ጊዜ ማሳለፍ ያደረጉን አረ ምን አይነት ወሬ ነው የምታወሪው አዟምን ባለቤት ቀርና ተሰኝ ክፍሌ ለቀት ወጣ ባለቤትህ ዋሻው ንገረኛ በአደባባይ ሲመሰክራት አልነበር እንዴ ለነገሩ እኔ ጥፋተኛው አንተ አይደለህም እኔ እንድቀርቢ ሞክሬያለሁ ግን ደግሞ ራስ ወዳድ ስለሆንሽ አይገባሽም አንቺ ያልሽው መንገድ እኔም እከተላለሁ መልካም መንገድ ተመኘሁልህ አክስቲ አሁን ላይ ምን እየተሰማሽ ነው የኔ ልጅ በጣም ደህና ነኝ ቆይ ግን ልጄ አቤት አክስቲ የዛኛው ቤት ጉዳይ ምን ሆነ ምንም ነገር የለም የእናቴን ሁሉንም ማስታወሻ አጥቻለሁ ተው እንደዛ አትበል ሰው ራሱ እኮ ምንም አለመሆኑ ትልቅ ነገር ነው አዎ ግን ከባድ ነው የወይዘሮ ሴማ አቀባበል በጣም ደስ ይላል የራስ ቤት ያስረሳል አዎ አያቴ ብቻዋን ከምትሆን ከነሙሉ ቤተሰብ ተቀበላኛለች
ወደሷ መምጣትህ በጣም ጥሩ ነው ያደረከው። ግን ሸክም ለሆነባት አልፈልግም ነበር። አምነን መሄጃታ አይደለም እኮ ወደሷ የመጣው። ያ እንዳልሆነማ እሷም ታውቃለች። ግን ደግሞ ተው፣ እንደዛ የሚባል ነገር የለም። እኛ እኮ ቤተሰብ ነን። አዎ አክስቴ፣ ቤተሰብ ነን። ታዲያ ግን ልጄ አንተስ እንዴት ነህ? ደህና ነኝ አክስቴ። ግን ለምን እንደሆነ አላውቅም። እናቴ ከሞተች በኋላ ሁሉም ነገር እየተበላሸ ነው ያለው። አይ ልጄ፣ ከሷ ሞት ጋር እኮ የሚያገናኘው ምንም ነገር የለም። አላውቅም ብቻ አክስቴ ለምን እንደዚህ እንደምንሰቃይ። አውቃለሁ ብቻህን ብዙ ነገር ተጋፍጠሃል። ግን ከዚህ በኋላ እኔ ስላለሁ ምንም መጨነቅ የለብህ እና እንደ በፊቱ ነገሮችን ሁሉ አስተካክላለሁ። አክስቴ ባረገው ታውቂያለሽ፣ አንዳንዴ ተስፋ ቆርጣለሁ። ግን ደግሞ እናንተ እንዳላችሁኝ ሳስብ እጠነከራለሁ። የኔ ልጅ ደግሞም ይቅር በለኝ፣ እኔ ነኝ አደራዬን ያልተወጣሁት። ምክንያቱም እኔ አጠገብ በሆን ኖሮ አንተ ተስፋ ባልቆረጥክ ነበር። አይ አክስቴ አንቺ እኮ ምንም አላደረግሽም። ደግሞ ፈተኖች ሁሉ ለበጎ ነው አይደለም የሚባለው? ስለዚህ እንፈተንና እናልፋለን። እኛ አይዞ ብለን ልንንከባከብህ በሚገባ ሰዓት አንተ ግን የኛን ነገር ለማስተካከል ተጨነክ። በጣም ያሳዝናል። አክስቴ ሁሉም ነገር ስለተስተካከለ እኮ እየኖርን ነው ማለት አይደለም። ስለዚህ ስንኖር ራሱ የመኖር ትርጉም ይገባናል። የኔ ልጅ አንተ አስተዋይ ስለሆንክ ነው እንጂ የሆነውን ነገር ለመቋቋም በጣም ይከብዳል። አክስቴ ምን እንደገባኝ ታውቂያለሽ? ችግር ከባድ በመሆኑ ልክ ጎበዝ እንደሚያደርግ ነው። ዛራ መቼም እዚህ ቤት እንግዳ በበዛ ቁጥር አንቺ ላይ ስራ ሳይበዛብሽ አይቀርም። እረ ሰው ሳይኖር ቁጭ ከማለት ሰው በዝቶ ስራ መስራት የተሻለ ነው። ለመሆኑ የዛሬውን እንግዳችንን አወቅሽው? አላወኩም። የወይዘሮ ሞርዚና ልጅ ነው። ውይ እውነት በጣም ደስ ይላል። የተባረከ ልጅ እንደሆነ ያስታውቃል። ደሞም የነበረችበትን የህመም ጊዜያት ትረሳበታለች። አዎ ያንን በማሰብ ይመስለኛል ወደዚህ ይዘው የመጣችው። መቼም እንደ እህቴ ሰማሃል ቤት ያንቺን ቤት የዘመድ መሰብሰቢያ ሲሆን በጣም ደስ ይለኛል። ቤት እኮ ማለት ሰው ነው። ግርግዳና ማገሩ ጥቅም የለው። የተማረ ሰው የሚያስበው ሐሳብ ነው። እኔ የምልሽ አዲስ የመጣው ልጅ እንዴት አየሽው? ይመስለኛል በጣም ጎበዝና አሪፍ ልጅ ነው። አዎ አሪፍ ልጅ ይመስላል አይደል? በዚህ ሰዓት አምነን ሰው ነበር የሚያስፈልገው። እናም አሁን ወንድሙን አግኝቷልና በጣም ደስ ብሎታል። በጣም ደስ ብሎታል። እንደዚህ ሲደሰት እኮ አምነን አይቼው አላውቅም። አዎ እኔ የምልሽ ግን አያቴ ምን ነው ፈለግሽ? ቅድም ግን ምግብ ስንበላ ባሮክ ያለው ነገር በጣም ደስ ብሎኛል። አዎ ሚስቱ አይደሽ አይደል? አዎ የእውነት በጣም ደስ ብሎኛል። ልጅ እኮ ታይቶት ነው እንደዛ ያለው። አዎ ይሆናል። አታስቢ ልጄ፣ ያንቺና ያምነን ነገር አባቴ ሲመጣ ይስተካከላል። እሱን ቀን በጉጉት ነው የምጠብቀው። አታስቢ ይሳካል። በቅርብ ቀን የዚህ ቤት ንግስት ትሆኛለሽ። ያምነን ሚስት ብሎ ሁሉም ሰው ይጠራኛል። አዎ ልጅ፣ ይሄ ላንቺ በደንብ ይገባሻል። የቤት ውስጥ ያሉትን ሰዎች ተቆጣጥረሻቸዋል። አዎ እነዛ ሴቶች ስራቸው ወሬ ብቻ ነበር። የኔ ልጅ ግን ጥቂት ቀን ሳታስቆጥር የንግስትነት ባህሪዋን ነው ያገኘችው። ገና ስንት የሚፈጠሩ ጉዳዮች ይኖራሉ። አዎ ልጄ፣ የኔ ልጅ ምን ይሳንሻል? አሁን ያቺ ቤሌን የምትባል የቀረች ሴት ለሚስትነት ምርጫ መቅረብና ሚስት መሆን ትርጉም ይገባታል። ልጄ ይሄ ለአንቺ ይገባሻል። አዎ ልጄ፣ ግዴታ ነው። በአምነን ዙሪያ ያሉትን ሴቶች አንቲቫይረስ በመርጨት ማስወገድ አለብሽ። የፈለገ ሁሉ ግን ሊያገኙ አይችልም። አንቺ ጎበዝ ነሽ። ለአንቺ ምንም ማለት አይጠበቅብኝ። ወንድሜ ገና ከመምጣቴ ምንድነው እንዲህ በሐሳብ ያወጣ? አይ ምንም፣ ሰሞኑ ማስተካከል ያለብኝ ነገር አለ እና ስለሱ እያሰብኩ ነው። ለተስተካከለ ነገር እንደዚህ እንደማታስብ አውቃለሁ።
ግን ያልተስተካከለውን ነገር ማወቅ ነው የኔ ፍላጎት። አይ ምንም ነገር የለም። ሰሞኑ ቢሮ መቀየር ስለማይቀር ወደዛ አብረን የምንሄድ ይሆናል። ስራዎቻችንንም ታያቸዋል። አዎ በደንብ ሰራተኞቻችሁ አዲስ አለቃ እንደመጣ ማወቅ አለባቸው። ስራው ላይ ፍጥነት የሌለው ሰው እንደማላዳምጥ ነገራቸው። አው ይሄን ካንተ አፍ መስማት አለባቸው። አዎ ግድ ነው። ያ እንዲሆን አደርጋለሁ። አምነን እንደናጡት ሁለት ነን ተካፋይ የሌለን እና ችግሩን አብረን ስንወጣ ነው ስኬቱን የምናየው። እኔ በችግር ጊዜ እንጂ በደስታ ሰዓት መኖር አያስደስተኝ። ሰዎች እንዲሉኝና እንዲሆኑልኝ የምፈልገው ነገር ነው የሆንኩልኝ። የእውነት ከልብ አመሰግናለሁ። እንዴት አደረግሽው ልጄ? አምነን ነው አራሹ? አዎ አውርቻለሁ፣ ጨርሰናል። ምንድን ነው የጨረሳችሁት? እናቴ ከዚህ በኋላ በኔ ውስጥ አምነን የሚባል ሰው የለም፣ ሞቷል። ምን? ለምን እንደዛ አልሽ ልጄ? በቃ እናቴ ዛራ እኔ አምነን ላይ ተስፋ ቆርጫለሁ እና ደግሞ ከዚህ በኋላ የነሱ ነገር አብቅቷል። ታይ ልጄ አንቺም እነሱ የማይሆን ነገርና የሚቆጭሽ ነገር አታርጊ። አይ አስቤበት ነው የነገርኩት እና ደግሞ ከዚህ በኋላ ያድሮ አመስግን ቢልኝ የለችም፣ ሞታለች። የኔ ልጅ አንቺ እኮ እንደዛ አይነት ሰው አይደለሽም። እናም ይሄ ያንቺ ማንነት አይደለም። እናቴ አዲሷን ቤሌንን አንቺ በደንብ እንድታውቂያት እፈልጋለሁ። ቆይ እንዴት ወሰንሽ? በቃ ምን ለኔ የሚሆን ሰው አይደለም። እስካሁን ራሱ በከንቱ ነበር የለፉት፣ ግን ደግሞ ወደ ራሴ ስመለስ እንደማያስፈልገኝ ተረዳሁ። ግን ልጄ በደንብ ታስቢበት ደስ ይለኛል። አስቤበት ወስኜበት ነግሬዋለሁ ለሱ። ከዚህ በኋላ ደግሞ የአምነንን ስም በፍጹም ልታንሽብኝ አልፈልግም። ግን እንደዛ የማይሆን ከሆነ ከዚህ ቤት ከነጭራሽ እወጣለሁ። ቆይ እኔ እናትሽን የትተሽ ነው ከቤት የምትወጪው? እንደዛ ለማለት ፈልጌ አይደለም። በቃ እሺ ተረጋጊ። የኔ ልጅ መቼም ቢሆን እኔን ጥለሽ ለመሄድ እንዳታስቢ። እሺ እናቴ በቃ ይቅርታ። ችግር የለውም ቤሌ። አቤት እናቴ። የኔ ልጅ አንድ አስተማሪ ታሪክ ልንገርሽ። እሺ ደስ ይለኛል። አንድ ንጉስ ሁለት ታማኝ የሆነላቸው ወዳጆች ነበሩት። አንደኛው በችግርም በደስታ ከጎኑ የሚቆም ነበር። ሁለተኛው ግን ሀብቱንና ስልጣኑን ነበር የቀረበው። አንድ ቀን ንጉሱ ሰዎችን ለመፈተን ሀብቱም ስልጣኑም እንደጠፋ ተናገረ። በዚህ ጊዜ ሁለተኛ ወዳጅ ወዲያውኑ ተለወጠ፣ ከንጉሱም ራቀ። ሌሎች ባለሀብቶችን መከተል ጀመረ። ታማኝ ወዳጅ ግን እኔ ሰውን የምወደው ለሀብቱ ሳይሆን ለማንነቱ ነው ብሎ ከጎኑ ቆመ። ከቀናት በኋላ ንጉሱ ያንን ያደረገው ለፈተና እንደሆነ ገለጸ። ከዛም ሰውን እንደ ልብስ የሚቀይር ወዳጁ ከርሶ አራቀ፣ ታማኙ ግን ከበረ። አየሽ ልጄ፣ ዋናው ትምህርቱ ለሰዎች እንደ ሁኔታው መቀያየር ታማኝነትን ያጠፋል። ዛሬ የተውሽው ሰው ነገ በጣም የምትፈልጊው ሰው ሊሆን ይችላል። እናቴ እስካሁን አልተዋወቅንም? አዎ ቅድም አያቴ ሴማ ስላንተ መምጣት አብስራኛለች። እንኳን ደህና መጣ። አመሰግናለሁ። እባክህ የኔ ልጅ እህቴ ሙርዚና ካለችበት ሁኔታ እንድትወጣ አለሁልሽ በያላት። ማንን? አክስቴን ማለቴ እናቴ? አዎ እናትህን የታመመችበት ጊዜ ጎድቷታል። አዎ ልክ ነው። ለዛም ደግሞ እዚህ ያለ አየህ፣ ግምቴ ልክ ነበር። እሷ ያለችበትን ሁኔታ ለማስረሳት እዚህ እንዳለ ገምቻለሁ። ግምትሽ ሚዛኑን አልሳትም። እስኪ ስለዚህ ቤት አንድ ነገሮች ንገሪኝ። እዚህ ቤት ውስጥ የመኖር ፍላጎትና እቅድ አለኝ። እናም ክፉና ደጉን መለየት እፈልጋለሁ። ያው እሱን እየኖርክ ብትለየው አይሻልም? ለምን? ከስህተት እንቆጠብ እኮ ነው። ስህተት ትፈራለህ እንዴ? ስህተትን የሚወድ ሰው አለ እንዴ? መውደድና መፍራት ለየቅል ናቸው። ያው የሚፈራ ሰው አለ እንዴ? እንዴት እንዲህ ልትል ቻልክ? አማራጭ ጠጣ ነፍስ ነው ስህተትን የሚመርጥ እንጂ ማንም የጥፋት ኑሮ ሊመኝ አይችልም። ማርያው ዴ እንዴት ነሽ? መቼም እንደማይሽ ከሆነ ደህና ትመስልኛለሽ። አዎ ደህና ሆናለሁ። ትንሽ ቀን ነው። ምን ነው አዲስ ነገር አለ እንደኛ ማናቀው? አረ የለም፣ ግን ትንሽ አይከብድም? ምኑ ነው የሚከብደው? እስካሁን ድረስ ልጅን መደበቁ ነዋ። ሁሉም በጊዜውና በቦታው ሲሆን ነው የሚያምረው።
ቤተሰብ መለየት እኮ ከውበት ጋር የሚያገናኘው ነገር የለም። እንደውም ከጥላቻ ጋር ነው የሚያገናኘው። ሲያዩሽ ደህና ሰው ትመስያለሽ፣ ግን የወሬ ሱስ ያለብሽ ትመስያለሽ። መቼም ከሜርሲ ጋር ውለሽ መሆን አለበት። አይ አይደለም። ቆይ አባቱስ? መቼስ ብቻሽን አይደለም አይደል ያሳደግሽው? ብቻውን ነው ያደገው። ለዛ ነው ስነ ስርዓት ያለው። እውነት ለመናገር ግን ባሮክ በጣም ደስ የሚል ልጅ ነው። አረ ወደድሽው? አይ እኔ እንደዛ አላልኩም። ያው እንዳስተያየት ነው የነገርኩሽ። አይ ከሆነ ጥሩ። ታዲያ አምነን የት ሄዶ ነው አንቺ ብቻሽን እዚህ ያለሽው? እኔ እንጃ፣ ምናልባት ታች ወርዶ ይሆናል። ከሆነ እሺ መጣሁ። በቃ አይቼው ተረጋጋሽ። መቼም አሁንም እዛ ስሜት ውስጥ አይደለሽ። በአጋጣሚ ነው አስቤበት ያልኩት ነገር አለ። በአጋጣሚ ብገረመው ግን ደግሞ እኔ አንቺን ለመተዋወቅ እንዲህ መልፋቴ ግራ ገብቶሻል አይደል? አዎ። ለየት ያለ ባህሪ ካለው ሰው ጋር እኮ ኮከብ እንደሚገጥም እርግጠኛ ስለሆንኩ። ስለሳሳታ ግን ስለ ሰው ማውራት አስፈላጊ ነው? የመልስ ምት መሆኑ ነው። ከጠየቁ ጥያቄ ይልቅ የተባልክበትን መንገድ ከተከታተልክ እንደዛ ነው። አይ በቃ አላስጨንቅሽም። አንቺ ራስሽ መተሽ ታወሪኛለሽ። በዚህ ደግሞ እርግጠኛ ነኝ። አቤት፣ ጠርታችሁኝ ነበር? አዎ ቤሌን። እሺ መጥቻለሁ። ምን ነበር? ቆይ ለምንድን ነው ክፍልሽ የምትቀመጪው? ማለቴ ቤት ውስጥ እንግዳ አለ እና ለምንድን ነው ወጥተሽ ማትጫወቺው? ስላሰብሽልኝ አመሰግናለሁ፣ ግን በቤተሰብ መሀል ጣልቃ መግባት አልፈልግም። ያው አንቺ እዚህ እስካለሽ ድረስ ቤተሰብ ነሽ። ባሮክ ደግሞ በጣም ደስ የሚል ሰው ነው እና ሁላችንም እሱን መንከባከብ ይኖርብናል። አዎ ቤሌን፣ ወንድሜ እንዲደብረው አልፈልግም። ሁሌም እንድጫወት ነው የምፈልገው። ነው ወይስ እሱ ወደዚህ ስለመጣ ደብሮሻል? አቶ አምነን ከኔ ጋር ምንም አልገናኘውም። እንደውም ስለመጣ ደስ ብሎኛል። ከጨረሳችሁ ልሂድ? አይ ገና መቼ አወራን? ያው እኔ ግን ጨርሻለሁ። መልካም ቀን። ቆይ እንዴት ነው የሚያደርጋት? ተያት ማሪያ፣ እንደፈለገች መሆን ትችላለች። ወይዘሮ ዛህራ። አቤት፣ ምን ፈለግሽ? አይ የሆነ ሰው አናዶኝ ነው። ማን ያናደድሽ? ንገሪ። ያቺ ቤሌን የምትባል ልጅ ናታ። ምን ነው? ምን አደረገችሽ? ምንም አታደርገው ነገር አለ ብለሽ ነው? አንደኛ አምነንን ከኔ ልትወስድብኝ ፈለገች፣ ግን ተሳስታለች። እኔ ያለው አምነን በጭራሽ እሷ ሊሆን አይችልም። ያው አምነን ባይፈልገኝ ኑሮ ከጎኑ ያርቀኝ ነበር። አምነን እኮ ምርጫውን ያውቃል። ለምን ለሱ አተውለት? ከሆነ ጥሩ፣ በቃ ባይሆን ስራ አለብኝ፣ ወደ ስራ ይልግባ። እሺ እናት ዛህራ። የኔ ልጅ፣ አረ ጉድ ነው። ምን ነው እናቴ? ተሻለን ትቼ ትብስና መጣሁ። ሆነ ነገሩ። ከማን ጋር ተነጋግረሽ ነው? ያቺ ማርያ የተባለችውን ልጅ ልብ ብለሻታል? እንዴት? ምን አደረገች? አንዳንድ የምታደርጋቸው ነገሮች ሁሉ ልክ አይደሉም። ታያት እናቴ፣ እነሱ ናቸው እንደዚህ እንድትሆን የፈቀዱላት። እሱን ማስተዋል ችያለሁ፣ ግን መከበር ያስፈልጋል። አሁን ከኔ ጋር ተነጋግረን ነበረ። ለምን ከክፍልሽ አትወጪም? ሁላችንም አቶ ባሮክን ልንከባከበው ይገባል እና መተስከፊያሉኝ። አንቺ ታዲያ ከእሱ ጋር ምን አገናኘሽ? ያው እንዳሉት እንደሆነ አስቦ ነው። ደግሞ አምነን ወንድሜ መምጣቱ አስከፍቶሻል ያለኝ። አቶ አምነን በጣም ማይሆን ንግግር ነው የተናገረው። ተይው እናቴ፣ የሰው ልጅ እኮ ስትርቂ ነው ጥቅምና ጉዳትሽ የሚገባው። አዎ፣ ያው ግን እንደየሰው ይለያያል። እናቴ፣ የራሴን የማይሆን ታሪክ እያወራሁ ያንቺን ደስታ ረሳሁት። ለመሆኑ የሰርጉ ጉዳይ እንዴት ሆነ? አንቺ ደግሞ ስንት የሚታሰብ ነገር እያለሽ እሱን ታስቢያለሽ እንዴ? ይሄ እኮ ነው አሁን ባለንበት ትልቁ ነገር።
ስሚኝ፣ ከልጅ ልጅ ቢለዩ አመትም አይቆዩ አሉ። እናቴ የበደለችኝ ሳያንስ አክስቴም ልትበድለኝ የተዘጋጀች ነው። እኔ ልበድልህ አላልኩ፣ ግን ይሄን ልጅ ለመጉዳት አታስብ። እምታወራውና እሱ ምንም አያገናኛችሁ። ታዲያ ለእኔ ውድቀት ተጠያቂ ማን ነው? እናቴ ካልሆነች ወንድሜ ካልሆነ ማን ነው? ንገሪኛ። ያ ታሪክ እኮ አልፏል። አዎ፣ ግን ጠባሳው እኔ ላይ ቀርቷል። ስሚኝ፣ ለአንቺ ያለፈ ታሪክ የሚመስልሽ ለእኔ ግን ታሪኬ ነው። መጫወት ፈልጌ ሰው እንዳያይ ተደበቅ እየተባልኩ፣ ከሰዎች መቀላቀል ፈልጌ ታዋርደኛለህ እየተባልኩ፣ ከሌላ ነው የተወለድከው እየተባልኩ ልጨምርልሽ በቤተሰብ ዝግጅቶችና በበዓላት ላይ ሰው ቤት ውስጥ እያሳለፍኩ አልፎ ተርፎ የሰው ቤት እንደ ሴት ስሰራ መኖሬ አያስጠይቅም? ያለፈ ታሪኬ ነው። ታዲያ ስሚ፣ እሱ እንደዚህ በቤተሰብ ተንደላቆ ሲኖር እሱ ሰላም እንዲሆን የኔን ሰላም ነጠቃችሁኝ። ያንን እኮ ያደረገችው እናትህ ናት። ልጅ ደግሞ እናቱ ስትሞት የእናቱን መውረስ ልማዱ ነው። ገባሽ? እሺ ቆይ ምን ይሁን ነው የምትለው? እኔ የቀመስኩትን ነገር በሙሉ እያንዳንዱን ይቀምሳታል። ኧረ እባክህ እባክህ። ሌላው ደግሞ በቅርብ ጊዜ ውስጥ ድርጅቱ ላይ አመቻችተሽ ድርሻ እንዲኖረኝ እፈልጋለሁ። እያልክ ያለው ነገር ግን ታውቀዋል። ገና ከመምጣት የውርስ ጉዳይ እየጠየቀኝ እኮ ነው። አዎ፣ ሳልመጣ ያጣሁትን ነገር በቶሎ ማግኘት ነው የኔ ፍላጎት። እንዴ ለሁሉም ጊዜ ያለው እኮ ለምን አትረጋጋም? ምን ይዤ ነው የምረጋጋው? እስኪ ንገሪኛ። በባዶ እጅ መረጋጋት የሚባል ነገር የለም። ይህን ቤት ገና በስሜ እስካደረገው ድረስ ቸኩያለሁ። እባክህ፣ ብዙ ሰው ያለበት ቤት ነው፣ አንዳቸው እንዳይሰሙ። እባክሽ አትፍሪ። የሚገባኝን ነገር መጠየቅ ተደብቆ የሚወራ ነገር አለ። አንተ ልጅ ቆይ፣ ታጥቃ የተነሳው ሰዎችን ለመበጥበጥ ነው እንዴ? እንደዛ ከተሰማሽ ይበልጥ እንድርቅሽ ታደርጊኛለሽ ማለት። አምነን ወንድሜ። አቤት ወንድሜ። የደበረ ትመስላለህ። ምረዳ ነገር አለ ወንድሜ። በሰው እርዳታ የሚስተካከል ነገር አይደለም። ማውራት ራሱ እኮ አንድ ማስተካከያ መንገድ ነው። ቆይ ለምንድን ነው ልብ መቁረጥ የማይችለው? አንዳንዴ ለምን ሰዎችን አንጠላም? ይመስለኛል ከራስ ጋር ፍልሚያ ውስጥ ናችሁ። አዎ፣ የሆነ ሰው መተው እንዳለብኝ ውስጤ ይነግረኛል። ግን ደግሞ ያንን ማድረግ የቻልኩ አይደለም። ጊዜ ይፈቷል ወንድሜ። እሺ፣ ቤቱን ለመድከው? አዎ ለምጄዋለሁ። በቅርብ ስራዎችንም ለመጀመር አስቤያለሁ። በጣም ደስ ይለኛል። አንድ ላይ ሆነን ድርጅቱን መቆጣጠር እንችላለን። የኔም ሀሳብ እሱ ነው። እናሳካዋለን። ወይዘሮ ሞርዚና የሆንሽው ነገር አለ? አረ ምንም። አይ እኔማ ክችን ውስጥ እንዴት ተቀመጥሽ ብዬ ነው። ሁሉም ቦታ ያልጨረስ ነው ለዘመናት ያቆየነው ታሪክ ሲከታተለኝ እዚህ በሆን ብደበቅ ከሆነ ብዬ ነው። የዘመናት ታሪክ? አይ ታዩ ወይዘሮ ሞርዚና ወዳለፈው ታሪክ ስትመልሽኝ አንድ ነገር ትዝ ብሎኝ ላወራሽ ፈልጌ ነበር። ምንድን ነው? ደፍኔ የምትባለው ሴት። ደፍኔ? አዎ ደፍኔ። ምን ነው? ለምን ጠየቅሽኝ ስለሱ? በህይወት እንደሌለች ነበር የማውቀው። እኔም እንዳንቺ ተመሳሳይ ነገር ነው የማውቀው። ግን ያን ታሪክ እንዴት አነሳሽው? አይ ስለማሟታ የምታውቂው ነገር ካለ ብዬ ነበር። ድንገት ነው እኮ የሞተችው። በጣም ያሳዝናል። የሰው መጥፊያው አይታወቅም። የወይዘሮ ሰማሃር የቅርብ ሰውና አጋዧ እንደነበረች ነበር የማውቀው። አዎ ነበረች። ለረጅም ጊዜ ነበር ሰማሃር ጋር የሰራችው። ግን ደግሞ ብቻ ታዩ ማንሳቱ አስፈላጊ አይደለም። ያሳዝናል። ሰላም ወይዘሪት ቤሊ። እንዴት ነህ ባሩክ? ወዴት ሄድሽ ነው? አንድ የሚሄድበት ቦታ ነበረ፣ ወደዛ እየሄድኩኝ። የት ነው ያ ቦታ? የሚያስከትል ከሆነ እኔና ወንድሜ እንከተላ። አይ አያስፈልግም ካልሽ ምን ይደረጋል? ወንድሜ አምነን ቤሌን እንግዲህ አብረናት እንድንሄድ አልፈቀደችልንም። አይ እኛም የምንሰራው ጉዳይ አለብን። እሷም ደግሞ ሊረፍድባት አይገባም። መልካም ቀን ይሁንልሽ ወይዘሪት ቤሊ። አመሰግናለሁ ታመን።
በጣም ቆንጆ እየሆንሽ እያየሁሽ ነው። ዊ ሜርሲ በቃ ወሬ አታጭም አይደል? ለምን ሰምተሽ እየመጣሽ ነው? ራሴን ዘና ለማድረግ ወጣ ብዬ ነበር። ናፈኳችሁ አይደል? ታውቆኝ ነበር። ለሰዓታት ወይም ለአንድ ቀን ከዚህ ቤት ስጠፋ ምን ያክል እንደምናፍቃችሁ ይገባኛል። አይ ጥሩ ገምተሻል። እስኪ ቀሚስ ለባሿ እኔ በሌለውበት ሰዓት ብዙ ነገሮች እንደተፈጠሩ ይሰማኛል እና ብትነግሪኝ። ምንም የወይዘሮ ሞርዚና ልጅ አቶ ባሩክ እዚህ ነው። ሞርዚና ደግሞ ልጅ አላት እንዴ? አዎ ለሁሉም ሰው አዲስና አስደንጋጭ ዜና ነበረ። ግን ደግሞ አድጎና ራሱን ችሎ በማየታችን ድንቀታችንን ረስተን ወንድማችን ተቀበልና ከአሁኑ እንደ አንድ እናት ልጅ ወንድሜ ብለሽ ጠርተሽዋል። በእውነት ይህን ሰው ለማወቅ በጣም ጓጉቻለሁ። አታስቢ፣ አሁን ስትገቢ ታገኘዋለሽ። ደግሞ ከዚህ በኋላ እኛ ጋር ስለሚቆይ ረጅም የመታወቂያ ጊዜ ይኖራቸዋል። ጭራሽ እሱም ከኛ ጋር ነው የሚኖረው? አዎ። ታዲያ የወይዘሮ ሴማ መኖሪያ ቤት ከምትሉት ይልቅ የወይዘሮ ሴማ ካምፕ ብትሉት አይሻልም? አይ ሜርሲ፣ አንዳንዴ እኮ ታስቂኛለሽ። ሳቂ፣ አንቺ ምን አለብሽ? በይ በቃ አሁን ልግባ። መልካም ቀን። እንዴና አዲሱ እንግዳችን? አዲሷና ያልተዋወቅኳት ዘመዴ እንዴት ነሽ? ደህና ነኝ። ቤሌን ስላንተ ስትነግረኝ እኮ እስከማይጓጉቼ ነበር። ምን ነግራሽ ነው ይሄን ያላጓጓሽ? አይ ምን ትነግረኛለች? ያው እኔ ዘመድ ወዳድ መሆኔን ስለምታውቅ አዲስ ዘመድ መጥቷል ስትለኝ ስከንፍ መጣው። አይ ደስ ይላል። እና እንደጠበቅሽኝ አገኘሽኝ? አዎ እንደውም ከጠበቅኩ በላይ ነው ያገኘው። እናትስ ማለት የወይዘሮ ሞርዚና? አላወኩም፣ ብቻ ግን እዚሁ ነች። በቃ ልሂድና ላግኛት። ምን ያክል ደስተኛ እንደሆንኩ መንገር አለብኝ። እንዳንቺ ወንድሜ እንኳን አላካበድም። እንዳየሁሽ ግን ለየት ያልሽ ነገር ነሽ። እንደሚታወቀው እኔ ለዘመዶቼ ትልቅ ቦታ ስላለኝ ነው። በቃ ልሂድ። እንዴት ነሽ? አለሁልሽ ቤሌን። ደግሞ የመረጥሽውን ቦታ በጣም ነው የወደድኩት። አዎ እጅግ ሰላምና ጸጥታ ያለበት ቦታ ነው። አዎ ውዷ ጓደኛዬ፣ ደግሞ በጣም አምሮብሻል። አመሰግናለሁ። ግን እኮ ምንም ለየት ያለ ነገር አልተጠቀምኩም። ቤሌን፣ አቶ አምነን ግን እዚህ መምጣትሽን ያውቃል? አዎ ያው ከቤት ስወጣ ብቻ ነው ያየኝ። ደግሞ ማወቅ አስፈላጊ አይደለም። ቤሌን፣ ምን ነው ተጣላችሁ እንዴ? አዎ በስልክ ብቻዬን መሆን ፈልጌ ወጥቻለሁ ስትይኝ መጠርጠር ነበረብኝ። ጁኒያ፣ አንድ ሰው እኮ ብቻ መሞከር ይደክማል። አይባልም ቤሌን። በዚህ ጥቂት ጊዜ ውስጥ እኮ አንቺና እኔ በጣም ብዙ ነገር አውርተናል። ቆይ ማፍቀር ስህተት ነው ማለት ነው? አንዳንዴ ማፍቀርሽ እኮ አይደለም ስህተቱ ቤሌን። ስህተቱ አንቺ ቤት ውስጥ ያሉት ሰዎች ናቸው። እነሱንም ቢሆን እኮ ራሳችንን ክፍተት ስጠናቸው። እኔ ራሴ መዋሸት ወይም ደግሞ መሸወድ የሚባሉትን ነገሮች አልስማማባቸውም። ይህንን ሀሳብ ባትስማሚበት ኖሮ አምነንን እያፈቀርሽው አላፈቅረውም የሚል ውሸት አትነግሪኝም ነበር። ጁኒያ፣ እኔና አምነን እኮ ከተዋወቅን ትንሽ ጊዜ አይደለም በጣም ረጅም ጊዜ ሆኖናል። መጀመሪያ እንፈልግ እኔ መምረጥ ይችል ነበር፣ ግን ደግሞ ያንን ከማድረግ የተሻለ የኔን ስሜት እየጎዳ ሌሎችን ስሜት አዳምጥ ነበር። ምን ጊዜም እኮ የትኛውም ሰው የሚጎዳው የቅርቡን ሰው ነው ቤሌን። እንደዛ እየተባለ እኮ ነው ብዙ ሰዎች የተጎዱት ጁኒያ። አንዳንዴ መክፈል ያለብን ዋጋ ብንከፍል። ቆይ አንቺ ምን ዋጋ ከፍለሻል? ሰላም የእህቴ ሞርዚና ልጅ። የወንድሜ ልጅ ብቻ አንትተዋል መሰለኝ። አይ እንዲህ ቤት ውስጥ እየተንቀሳቀስኩ ነው። ከሆነ ደስ ይላል። ታዲያ ቤቱን እንደማየት በደንብ አውቀኸዋል? አዎ አሁን ላይ ሰዎችን ማወቅ ነው የከበደኝ። እሱ ደግሞ ጥቂት ጊዜ ይፈጅብኛል እንጂ እደርስበታለሁ። ኧረ አታስብ። እኔ እያለሁ ስለፈለግከው ሰው የፈለግከውን ነገር አወራልሃለሁ። በጣም ደስ ይለኛል። እንደውም እንደዚህ ቀረብ ብዬ የማወራው ሰው ነበር ያጣሁት። እኔ በደንብ ከሰዎች ጋር መቀራረብ እችላለሁ። የእሱ ጥበብ አለኝ። እናም የእኔ ጥበብ መሳሪያ ማሳያ ትሆናለህ። እሺ እኔ ጥበበኛ፣ እስኪ ንገሪኝ። ከማን ልጀምርልህ? ማማቱን? ከራስሽ። ምን መማሪያ የምትሆነው አይነት ሰው ስለሆነች ቀርቧታል።
ብቻ አረፍ ጊዜ እያሳለፉ ነው። አይ ጥሩ ነው፣ ግን ደግሞ የሚያሳልፉት ጊዜ በሌላ ነገር አይደለማ። እሱን አላውቅም፣ ግን ደግሞ ሌላ ነገር እስካልኖራቸው ድረስ የዚህ ነክለ ይቀራረቡ ነበር። ታይ እንደዛ ማለትሽን አቆሚ። አምነን እንደዛ ያደርጋል ብዬ ማሰብ በጭራሽ አልችልም። ለምን አታስቢም? አምነን እኮ ሰው ነው። ሹኒያ አንድ ነገር ልንገርሽ፣ አምነን በእኔ ልብ ውስጥ የነበረውን ቦታ አጥቶታል። እናም ደግሞ እንደ ድሮ የምንሆን መስሎ ከተሰማሽ ተሳስተሻል። ለምን እንዴ? ፍቅር እኮ እንደዚህ በቀላሉ የሚለቅ ነገር አይደለም። አይምሰልሽ። ልብ ሲፈልግ ብቻ ነው ሁሉም ነገር መሆን የሚችለው። ካልሆነ ግን ያ ሊሆን የሚችልበት መንገድ የለም። ቤሊን፣ አንቺ ስንት ብዙ ነገሮች የምትታገሽ ልጅ አልነበርሽ? ቆይ ለምን እንደዚህ ትሆኛለሽ? ታጋሽ ልብ እኮ የቆረጠለት ከባድ ነው ጁኒያ። እኔ አምነንን የራሴ ለማድረግ እየሞከርኩ ነው፣ ግን ደግሞ አልሆነም። ቤሊን፣ አንቺን ለማናደድ በዙሪያው ላሉ ሰዎች እድል ትሰጫቸዋለሽ ማለት ነው? አዎ፣ እሱም እኮ ከኔ በፊት እድል ሰጥቷቸዋል። ታዲያ የኔ እድል መስጠት ይገርማል። አዎ፣ የመጀመሪያው ጥበብ እኮ ራስን ማወቅ ነው አይደል? አንተ ልጅ እውነት ብልህና አዋቂ ነህ። እንግዲህ እኔ ሜርሲ ይባላለሁ፣ የአምነን አክስት ነኝ። አንተም የሞርዚና ልጅ ብትሆንም አክስቴ ብለህ መጥራት ትችላለህ። እሺ አክስቴ ቀጥይ። እኔ አክስትህ የዚህም ቤት ትልቁን ሚና እጫወታለሁ። እውነት እልሃለሁ የሁሉንም ባህሪ ነኝ የቻልኩት። ራሴ ላይ መስራት በጣም ያስደስተኛል። ከሁሉም ደግሞ የተሻለ ነው የማስበው። ያንቺ በቂ ነው። እስኪ ደግሞ ስለ ሌሎቹ ንገሪኝ። ዛራ ሰራተኛችን ናት። አብዛኛውን ጊዜ ኪችን እንደምታሳልፈው አልፎ አልፎ ከኔ ጋር የማያግባቡ ነገሮች አሏትኝ። አንዳንዴ ደግሞ የሆነ የምትጠቀማቸው ቋንቋዎች አሉ። በዛ ላይ ሙዚየም እንደተቀመጠ መጽሐፍ ታሪክ መናገር ትወዳለች። እሺ ሞርዚና፣ ወይ በሞትኩት እናትክን ላማልህ ነበር። ደስ ይለኛል ብታሚልኝ። ማለቴ ማወቅ እፈልጋለሁ ስለሷ። ወልዳ አሳድጋ እስካሁን ስለሷ አላውቅም እያልክ ነው? አይ እንደዛ ማለቴ ሳይሆን ለረጅም ጊዜ ተገናኝተን አናውቅም እና እዚህ ቤት ደግሞ ምን አይነት ሰው እንደሆነች ማወቅ እፈልጋለሁ። እዚህ ቤት ሳይሆን እዛኛው የተቃጠለው ቤት እጅጉን እብድ ነበረች። በታመመች ሰዓት እኔም እሷን ለማዳን በጣም ለፍቻለሁ። በዚህ አጋጣሚ ስላረግሽላት ነገር ሁሉ እናመሰግናለን። ያው እኔ ሁልጊዜ ስራዬ ነው፣ ልፋቴ ደግሞ ምን አልቀረም። እንደዚህ ሆና ስላየዋት ደስተኛ ነኝ። ነገር ግን አሁንም በደንብ የተሻላት አይመስለኝም። ለምን እንደዛ አልሽ? አንዳንዴ ትቀባጥራለች። ማን ያውቃል? አሁን ስለኔ መታ ራሱ መጥፎ ነገር ልትነግር ትችላለች። ስላንቺ ደግሞ ለኔ መታ ምን ልትነግረኝ ትችላለች? ያው ህመምተኛ ስለሆነች የምትናገረውን አታውቅም። አንተም እንድትረዳ ትፈልጋለሁ። በተለይ ደግሞ ስለኔ ሲሆን ይብስባታል። እውነት ልሻለሁ ዛራ፣ ልጅ ደብቆ ማሳደግ ከባድ ነው። በእሱ ያየሁት ፈተና በማንም አላየሁትም። አሁን ላይ እኮ አድጎልሻል እመቤቴ። የፈለገ ቢሆን ልጅ ጥቅም ያለው ነገር ነው። ብቻ ከመሆን ያድናል። ምን አለ እኔ አንቺ ዕጣ በደረሰኝ ብዬ ተመኘሁ። እንዴት እናት ዛራ? አየሽ፣ ለአንዱ ቁስል የሆነው ነገር ለሌላኛው ያላገኘው ምኞት ነው የሚሆነው። እባክሽ ዛራ፣ ምንድን ነው ለማለት የፈለግሽው? በደንብ አስረጅኝ። እመቤቴ፣ እስካሁን ደብዛውን ያላገኘሁት የጠፋችብኝ ልጅ አለች።